ከዚህ ቀደም በጄት ሪሞት የምናውቀው ሰለሞን ጸጋዬ ወደ አርቲስት ፕላስ ተቀላቅሎናል። ተመልካቾቻችን ተመልሰናል። ፊልም ሪሞት ላይ ብዙ ጊዜ አይዞሽ ሪሞት ጋዜጠኛ ነኝ። በጋዜጠኝነት እንዲምዬ ነው የተመረኩት። ሁለት ሙዚቃዎች ነበሩ ልጋብዛቸው ያልኳቸው። አንደኛውን እንኳን አልጋብዘውም። ሎያል ፋንስ አሉ፣ በጣም ታማኝ ተመልካቾች አሉ። ኦሮምኛ ፊልሞች፣ ጉራግኛም፣ ሲዳምኛም፣ ወላይትኛም፣ አፋርኛም ፊልሞች ይሰሩ። ሰላም ውዳችሁ፣ ሰለሞን ጸጋዬ ነኝ። ሰለሞን እንኳን ደህና መጣ። እንኳን በሰላም ቆያችሁኝ። በጣም ደስ ብሎኛል ስለተቀላቀልኳችሁ። እኛም ደስ ብሎናል። እስቲ ራስን አስተዋውቀን። ሰለሞን ጸጋዬ ያው ብዙዎቹ ያውቁኛል። ከዚህ በፊት ሬዲዮ ጣቢያ ላይ ከዛው ከተመረኩበት ከአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ አዘጋጅነት ከዛ እነ ሚሚ ስብሃቱ ጋር እስከ መስራት ድሬ ቲዩብ፣ ከዛ በሻይክሊ፣ ከዛ ጄቲቪ ኢትዮጵያ ላይ ከሁሉም ጋር ያስተዋወቀኝን ጄቲቪ ሪሞት የሚባል ፕሮግራምን ፈጠርኩ። ከዛ በኋላ ሰው በጣም ነበር ተቀብሎት የነበረው። እጅግ በጣም እወደው ነበር ያንን ፕሮግራም እና ወድጀው መስራቴ የበለጠ ሰው እንዲወደው አድርጎታል ብዬ አምናለሁና ይሄን ያለው ሰለሞን ይሄ ነው። ጋዜጠኛ ነኝ። በጋዜጠኝነትና ኮሚኒኬሽን ነው የተመረኩት ከአዲስ አበባ ዩኒቨርሲቲ። ከሪፖርተርነት እስከ ፕሮግራም ክፍል ኃላፊነት ድረስ ሰርቻለሁ። በእነዚህ 10 ዓመት ከተመረኩ 10 ዓመት ይሆነኛል። ስራ ከጀመርኩም ጋዜጠኝነት ላይም ካለው 10 ዓመት ይሆነኛል ማለት ነውና ሪሞት የሚባለው ፕሮግራም ከብዙ ሰው ጋር ያስተዋወቀኝ ፕሮግራም የተፈጠረው የት መሰለሽ? እዚች ሩቤል ፕላዛ፣ አሁን ከኛ ቢሮ ጀርባ ያለችው ሩቤል ፕላዛ የምትባል ህንፃ ላይ ነው። አዘጋጅ ነበርኩኝ። ከብዙ ሰዎች ጋር ተወዳድሬ አሸንፌ ሀበሻ ወይክሊ የሚባል ፕሮግራም አዘጋጅ በመሆን ተቀጠርኩና ፕሮግራሞችን አዘጋጃለሁ። ከዛ ሆስት አለች ልክ እንዳንቺ ደስ የምትል ሀና ኢጢቻ ትባል የነበረች፣ እሷ ደግሞ ታቀርበው ነበርና እኔ በድምጽ ብቻ ነበር ገባ የነበረው። ከዛ በፊት የምታወቅ የነበረውም ደግሞ በሬዲዮ ስለሆነ ድምጽ ላይ ነበር ሰራ የነበረው። በዛሬው የፊልም ሪሞት መሰናዷችን ምናምን ነበር እኔ የነበረው ነገርና እቅድ አንጣ ስባል ስለ ፊልማችን ለምን አንሰራ ምናምን ተባለ። ከዛ ርዕስ ፊልማችን ከየት ወዴት፣ አረ በጣም ይሄ ነገር ትልቅ ነው ቫስት ነው እና እንዴት አድርገህ ታሳንሰዋለህ? ትልቅ የሚሆን ምንም ይሁን መስራት አለብኝ በቃ ብዬ አሳመንኳቸውና 5 ክፍል 40 ደቂቃ ኢንተርቪው ያላደረኩት የፊልም አዘጋጅ፣ ሲኒማቶግራፈር በዩ፣ ዳይሬክተር በዩ፣ ጸሐፊ በዩ፣ ተዋናይ በዩ አልነበረም። በጣም ዲፕ እንዲሄድበት አደረገኝና እሱን ጨርሼ እንዳልኩ ሌላ አይዲያ መጣ። ለምን ፊልሞቻችን ላይ ያሉ ስህተቶችን ቀጣይ ፕሮግራም ላይ አላቀርብም ብዬ ለአንድ ፕሮግራም የሰራኋት ፊልሞቻችን ላይ 5-6 ፊልሞች ይመስሉኛል። ስህተቶቻቸውን በቃ እያንዳንዱን 15 ደቂቃ ሰርቻ አቀረብኩት። እንዴ አንተ በጣም ደስ የሚል ፕሮግራም ነው ምናምን ነገር ተባለ። ሰው ተቀበለው፣ እነሱም ወደዱት። እነ አዶኒክና ባለቤቱ ሀና ማለት ነውና በጄቲቪ ኢትዮጵያ ነበር ይተላለፍ የነበረውና ጆሲም ይመለከተው ነበር ያንን ፕሮግራም። ፕራንኮች ነበሩት፣ ምን ነበሩት፣ አሪፍ ነበርና ከዛ ኮሚኒኬት ተደረግኩ ማለት ነው ከስር። የኔ ቴሌቪዥን ጣቢያ ፕሮግራም የሚያዘጋጁ አውትሶርስ ሆነ ከምትሰራ ተቀላቅለህም ብትሰራ ጥሩ ነገር ይመጣል የሚል አፕሮች መጣ። ከዛ ተነጋገርን። ልክ እንደ ማን ዝውውር ልበልሽ፣ እንደ ኪሊያን ምባፔ ዝውውር በድብቅ የተደረገ ዝውውር ነበር እና ተቀላቀልኩ። ፕሮግራም ፍጠር ስባል ያቺ ፕሮግራም ትልቅ መሆን ትችላለች፣ ያቺ የአንድ ሳምንት ትችላለች አልኩና ጄቲቪ ሪሞት የሚባል ፕሮግራም ፈጠርኩ ማለት ነው። እንደዛ ነው የመጣው ወደ ህዝብ የቀረበው። እንደዛ በርካታ አድናቂዎች እንግዲህ በጄቲቪ ሪሞት ነው የሚያውቁ እና የጠፋህ ብለው በጣም ብዙ ሰው እየጠየቀ ነበረ። የጠፋህ በአሁኑስ ወደዚህ ምን አዲስ ነገር ይዘመጣ? አጠፋፌ እንዴት መሰለሽ? ልክ ጄቲቪ ኢትዮጵያ በአንዳንድ ምክንያቶች ተዘጋ። ከዛ በኋላ ሱት የሚያደርገኝ የሚስማማኝ የቴሌቪዥን ጣቢያ አላገኘሁም። ልክ ደግሞ እንደተዘጋ ኮቪድ የሚባል በሽታ የመጣበት ጊዜ ነበር። ሰው እንዴት ይፈራ እንደነበረ ትዝ ይልሽ ነበር ምናምንና ከዛ ለእረፍት ለምን አልጠቀመውም ብዬ በማስብበት ጊዜ ደግሞ
በሰሜኑ የሀገራችን ክፍል ላይ ጦርነት ተነሳ። ከዛ ያው በዛን ጊዜ የነበረው ድባብ አየር ምኑ እንደምታስታውሹ ነው ደስ አልነበረም እና በዚህ ሰዓት ስለ ፊልም፣ በዚህ ሰዓት ስለ ሳቅ፣ ስለ ጨዋታ፣ ስለ ስህተት፣ ስለ መመካከር፣ ስለ ትምህርት ከምል ሀገርን ህዝቤን የሚጠቅም ስራ ለምን አልሰራም? ጋዜጠኛ ነኝ። በጋዜጠኝነት እንዲህ ብዬ ነው የተመረኩትና ድምፅ ለሌለው ድምፅ መሆን፣ ለተቸገረ ድልድይ መሆን እንደዛ ብሰራስ፣ ህዝብን ከህዝብ ባስታርቅስ፣ የማይሆኑ ሚስሊድ የሚያደርጉ ኢንፎርሜሽኖችን ብመክትስ፣ ተጽዕኖ ብፈጥርስ የሚል ነገር ከራሴ ጋር አወራሁና የእርዳታ ስራዎች ላይ ሳተፍ ነበር። ጦርነቱ ልክ ፕሪቶሪያ እንደተፈረመ ቀጥታ ትግራይም ሄጄ ነበረ። ከተመልካቾች ከአድናቂዎች የሰበሰብኩትን ሳንቲም ለተቸገሩ ሰዎች ገጠር ውስጥ ገጠር ድረስ መብራትም ስልክም ባልነበረበት ጊዜ ገብቼ አስረክቦ መውጣት አይነት ስራዎችን እሰራ ነበር። ከዛ በኋላ እዛ ያየኋቸው ነገሮች የጦርነት ፖስት ትራውማቲክ ምናምን ነገሮች አሉ አይደለ? እኔ እንኳን ጦርነቱን ፊት ለፊት አላየሁትም፣ ግን በቃ ትኩስ እያለ ነበር የሄድኩት ነገርና ከተመለስኩ በኋላ ይሄ የግል ስራን መስራት ራስን አይምሮን ነፃ አድርጎ ይሄ የድሮ አለ አይደል ይሄ ንቅት ያለው በጣም ፈጣኑ ተመልካች የሚያውቀው ይሄ ሪሞት የሚባለውን ልጅ ለማግኘት በጣም ብዙ ራሴን ማከም ነበረብኝ። ከራሴ ጋር ማውራት፣ መጽሐፎች ማንበብ፣ በደንብ መዘጋጀት፣ ይሄ የጥሞና ጊዜ ምናምን ነገር ያስፈልገኝ ነበርና አንደኛው የጠፋሁበት ሰበብና ምክንያት ግልጹ እሱ ነበር። እና ደግሞ አሁን ወደ እናንተ አልኩ እኮ ሚራ እዚህ በቃ ወደ አንድ ላይ ነን ኤክሳይትድ በነገራችን ላይ እናንተ ጋር ለመስራት ማለት ነውና ልክ አርትስ ስገባ ደግሞ አርትስ በነገራችን ላይ ማለት ነው የሆነች አንዲት የቲክቶክ ቪዲዮ ለቅቄ ከዛ ረባክህና በሚሉት ህዝብ በሚልበት ጊዜ ማለት ነው አፕሮች የተደረግኩት አርትስ ፕላስ ያው የኢትዮጵያን ፊልም ያኔ ከነበረው ሁላ ያኔ 2000 መግቢያ ላይ 97 98 የሆነ አብዮት ነበርና ከዛ የበለጠ አብዮትን ሊያስነሳ የመጣ እንደሆነ አስረዱኝ፣ ተረዳው፣ አየሁ፣ እቅዱን መረመርኩ። ከዛ በኋላ የዛ ቲም አባል መሆን አለብኝ ብዬ ወሰንኩ። እንደን ተቀላቀልኳችሁ ማለት ነውና ልክ እናንተ ጋር አልኩ። አሁንም በድጋሚ ልክ አርቲስት ቲቪ እዚህ ልክ ስገባ ተመልካችን ሰምቶ አይደል ቴሌቪዥን ጣቢያው ያመጣኝ። ተመልካችን ሰምቼ እኔ ደግሞ ተመልካች ወዶ የነበረውን ነገር የመስጠት ግዴታ አለብኝ። ተመልካቾች ሚውዚክ ሚክስን ይወዷታል፣ የኔን ሪያክሽን ይወዱታል። ቢትዊን ከት የማወራቸው ወሬዎች አሉ። አሁን ልክ ካንቺ ጋር እንደማወራው ያልተጠየቅኩትን የሆነ ነገር ለማስረዳት በቃ የሚሄድበትን መንገድ ይወዱታል። ሮ መሆኔን ግልጽ መሆኔን ምናምን ይወዱታል እና እሱን ነገር ለተመልካች እሰጣለሁ። ፊልም ሪቪው እንዳለ ነው። ከዛ የቲክቶክ ሪያክሽኖች ይመጣሉ። ሚውዚክ ጨምረናል። ሚውዚክ ሪያክሽኖችን መስጠት በእኔ አይነት እስኪ ደግሞ ሙዚቃዎቻችን ይታዩ፣ በእኔ ጆሮ ይደመጡ፣ እንደዛ አይነት ነገሮች አሉ ማለት ነው እና ከዛ ውጭ ደግሞ ሚውዚክ የሙዚቃ ክሊፖችን ሪያክት አደርጋለሁ። የቲክቶክ ቪዲዮዎችንም እነሱንም ያው ከረንት የሆነና ፍሬሽ የሆነ ነገርን ለመስጠት ለወጣቱ ኦዲየንስ እሱን ነገር እሰራለሁ ማለት ነው። በአጠቃላይ ድሮ ከነበረኝ በጣም ዋይዘር በጣም ማቹርድ አስተዋይ እና ደግሞ ጎበዝ ሁኜ መጥቻለሁ ብዬ አምናለሁ። እሱን ነገር ደግሞ ለተመልካቾቼ በዚህ በተከበረ ቴሌቪዥን በኩል አሳያቸዋለሁ ማለት ነው። እኛም በጉጉት የምንጠብቀው ይሆናል። እንግዲህ ከአድናቂዎች ወደ ቲቪው ድጋሚ መመለስ ሲታወቅ ከአድናቂዎች ምን አይነት አስተያየቶች ተቀበልክ? እንዴት ነበር ያለው ነገር? በጣም በሚገርም ሁኔታ ሚራኔ ሎያል ፋንስ አሉኝ። በጣም ታማኝ ተመልካቾች አሉኝ። ምን አድርጌ ነው ብዬ ሁላ ብዙ ጊዜ ጠይቃለሁ። መንገድ ላይም ሲያገኙኝ ይሁን ያኔ ሌላ ከተማም ልሂድ የሆነች ቦታ ተቀምጬ የሚሆን ጭራሽ ደግሞ
ልታይ ያልችልበትም ብዬ የማስበው ኮርነር ላይም ቢሆን መቶ ሰላም የሚለኝ ሰው አላጣም፣ ወይም የሚያስታውሰኝ ሰው አላጣም። ስገምት የሆነ ጊዜ እንደውም ጄቲቪ ያለው የቢሮ ባልደረቦቼ ይሄ ንብድ ይሉኝ ነበር። ለምን መሰለሽ? ፕሮግራሙ እሁድ ይተላለፋል 12 ሰዓት ላይ። ከዛ በኋላ ማክሰኞ 4 ሰዓት ይደገማል፣ ሐሙስም ይደገማል፣ አርብ ደግሞ ማታ 5 ሰዓት ይደገማል። 4 ነበር ይደጋግሙት ነበር እና ልክ ማክሰኞ 4 ሰዓት ሲደገም ቁጭ እላለሁ። ቲቪ ያለን ወርክ ስቴሽናችን ላይ ክት እያልኩ ነው የምስቀው። ምክንያቱም መሰለሽ አንደኛ ነገር እዚህ ጋር የቅድማን ጨዋታ ላንጣት የቢቱን ከት ማስገባትም ማለት ነው። አንደኛ ነገር የሆነ ጊዜ ላይ አዳም ረታ ደራሲ አዳም ረታ በጣም ክሎዝ ነን፣ በጣም ማደንቀው ማከብረው ሰው ነው። ፊልም እህቴ እንደምትለው ፊልምን ይጽፋል ነው የምትለውና ፊልም የሚጽፍ ሰው ነው። በጣም በቃ የሚያሳይሽ ሰው ነው። በመጽሐፍ ሙቪ እንደማየት ነው የሱ መጽሐፍና ድሮ 11 ክፍል እያለሁ 33 ምናምን ፍሬንዶች እያሉት ፌስቡክ ፈልጌ አዳም ረታ ብዬ ጓደኛ አድርጌዋለሁና አንድ ጥያቄ ጠይቄው ነበረ። አዳም ጎበዝ ደራሲ መሆን እፈልጋለሁ፣ ምን ላድርግ አልኩት። ከዛ ያለኝ ነገር ምንድነው? ማንበብ ታነባለህ አይደል መጽሐፍ አለኝ። አዎ። ማንበብ የምትፈልገው አይነት ጽሁፍ ጻፍ አለኝ። ያችን ነገር ተቀበልኳት እና ይህን ሪሞትን ስፈጥረው ማየት የምፈልገው አይነት ሾው ነው። ሙቪዎች ላይ ሙቪ ሜኒያክ ነው። በደንብ ነው ሙቪ የማየው ከልጅነቴ ጀምሮ። ቤት በሪሞት ጸብ ነው በቃ። ሪሞት ለምን እንዳልኩት ያውቃሉ ቤተሰብ። አሁን ሪሞት ነው በቃ። እና ፊልም ሳይ ታናናሽ ወንድሞች አሉኝ 2፣ ታላቅ እህት አለች በጣም እሷ ሪሞት ከያዘች ያው አትጠየቅም ምናምንና ይሄ ከሪሞት ጋር ያለኝ እንትን አለ። ፊልም በደንብ የማየው ነገር አለ ምናምን ነገርና ከዛ ስፈጥረው ማየት የምፈልገውን አይነት ሾው ነው የፈጠርኩትና አንድም ደግሜ የማየው አንድም ራሴን ሳየው የምስቀው ልክ ይሄ ስክሪፕትድ ሁኜ ገባና ስቱዲዮ ከዛ ከስክሪፕት ውጪ ደግሞ የምለው ነገር አለና እኩል ከኦዲየንሱ እኩል ሰማዋለሁ አንዳንዴ እና እሱ ይመስለኛል በጣም ብዙ ተመልካቾቼ ይሄ ናቹራል መሆኑ እውነት መሆኑ እንዲህ ያልኩ ሰው አለመሆኔ ምናምን ስክሪፕትድ አለመሆኔና በሆነች ወይ በጣም ቀረብ ያልኳቸው ነገር መስሎ እንዲሰማቸው አድርጓቸዋል። ከምንም በላይ ደግሞ ምን ይሉኝ ነበር መሰለሽ ሚራ፣ ብዙ ሰው የሚለኝ እኔም ብቻ የምታወራኝ ይመስለኛል ይሉኛል ፕሮግራሙን ስመራ ነገርና እሱ ኮኔክሽን አለና አረ ሌላ ነገር ሊሆን ይችላል እኮ የጻፍኩት እኮ ከኤክሴ ጋር እንደዚህ ሁኜ ዛሬ 10 ዓመት ምናምን የሆነ ልቦለድ ነገር ምናምን ጽፌ ሊሆን ይችላል እኮ። ከዛ ግን ሪሞት መልስ ነው ከስር ያለው ቴክስት ሪሞት እላለሁ። እንደን በፎቶ ማስታወቂያ ሰራን እንደምመለስ ተነገረ። ልነግርሽ ከምችለው በላይ ስልኬ በጣም ነው የበዛው። የስልክ ጥሪው በይው ኢንቦክሱ በይው ኮሜንቶቹ ላይ ደግሞ ሁሉም ሰው ማየት እንደሚችለው ነውና በጣም ፖዚቲቭ እንትን ያለው ሪአክሽን ያለውና ሲመስለኝም የጠፋውበትንም ሰበብ ያውቃሉ። ምክንያቱም እንደዚህ ልክ የሚዲያ ሰው ስትሆኚ ይከታተሉሻል። ኢነሰንስ ምንድነው አንቺ ትነግሪያቸዋለሽ ምን ላይ እንዳለሽ እና እኔም ነግሬያለሁ። ለካ ፌስቡክ ፔጅ አለኝ 308,000 ምናምን ፎሎወር ያለው ፔጅ እና የትግራይ ጉዞዬን ይሁን ከዛ የሚሰማኝን ስሜት ይሁን ሁሉንም ነገር እጽፍ ነበር ነገርና ብጠፋ የሆነ ነገር ሰው ነው የምጠፋውና መጥፋቴንም ለስለስ አድርጌ በሆነች መንገድ እናገራለሁ ምናምንና አይ ኬፕት ኢን ተች በሆነ መንገድ ዝም ብዬ ቲክቶክ ላይ የሆነች አለች ስደንስ ምናምን ነገር ያዩኛል 10 ሰከንድ ምናምን ይሄ ልጅ አለ እንዲሁ ፈሬ ልጅ እንዴ ከዛ ጠቆረ ምናምን እንዲሉኝ ማለት ብቻ በሆነ ወይ ባላቀርኩት መንገድ በጣም ቦንድ ፈጥሬያለሁ ከተመልካቾቼ ጋርና ከኔ በላይ የምር ያለማካበድ ከኔ በላይ እጅግ በጣም ደስተኛ የሆኑት እንደውም ተመልካቾቼ ናቸው ብዬ አምናለሁና የበለጠ ደግሞ እንዴ ብዬ በደንብ በቃ ተጠንቅቄ እንድሰራ አለቆች ናቸው ማለት ነው። ኤክስፔክቴሽናቸውንም ስላየሁ ማለት ነውና በቃ በደንብ ነው ደስ ያለኝ። እስቲ ማትረሳው ገጠመኝ ምን አለ? ሪሞትን በምሰራበት ጊዜ በጣም ብዙ ነገሮች ገጥመውኛል። አንደኛው ግን ክስ ነው። ክስ በደንብ ከሰስ ነበር። እንደውም
የህግ ክፍል ኃላፊያችን ብዙ ስራ በዛብኝ ይለኝ የነበረው በእኔ በኩል ነበርና they always make sure ሁሌ እኔ ጋር መጥቶ ቦዘር እንዳያደርገኝ ያደርጉ ነበር። ምንም አይነት ነገር ቢመጣ እኔ እንዳልገኝ እኔ እንዳልሰማ ክስም መጣ ወረቀትም መጣ ምንም መጣ እዛው እንዲያከትም ያደርጉ ነበርና ከብዙዎቹ አጋጣሚዎች የተሰረቁ ፊልሞችን ይሄ ፊልም እኮ ከዚህ ነው የተወሰደው ይሄ ፊልም ከዚህ ነው የተወሰደው በምልበት ጊዜ ላይ ክስ መጥቶብኝ ያውቃል። እዚህ ላይ መናገሩ ይሄ ፊልም ነው ማለቱ ጥቅም የለውም። ከዛ ውጭ ግን ማንም ይገጥመው ነገር ይገጥምሻል። ልክ እኔ ሬዲዮ ሰው ነኝ ብዬሻለሁ እና ድምፅ ላይ የሆነ ወይ እንዴት እንደሆነ አላውቅም ትልቅ ሰው አድርገው ነው የሚስሉኝ በጣም ብዙ ሰዎች ሬዲዮ ስሰራ ማለት ነው። እናገኘህ ምናምን ብለው ሲያገኙኝ እንዴ አተፈላለ እንዴ ምናምን ነበር ይሉኝ የነበረው። ጩጬ ነበርኩ ኦልሞስት በ21 ዓመቴ ምናምን ነገር ነበር ሬዲዮ የጀመርኩት ነገርና ፈላኔ ግን ድምፄን አውቄ እንትን ለው ነበር። ውድ አድማጮቻችን ምናምን ነገር በዛሬው በሰራሯችን እንደዚህ መጡ በዚህ ገብቶ ምናምን ነበር ላይ ነበረውና ልክ ወደ ቴሌቪዥኑ ስወጣ ወደ መታየቱ ስመጣ ግር ብሎኝ ነበር ኢኔሴንስ። አሁን ለምሳሌ ያው በደሞዝ ነበር ያኔ እንሰራ የነበረውና ታክሲ ምናምን ለመጠበቅ ምናምን ቆመ ዴሪ ሞት ምናምን ነገር ይሉሻል። አንድ አጋጣሚ ግን አለ አሁን ትዝ አለኝ በጣም የሚገርም አጋጣሚ። ከሜክሲኮ ሪቼ ጄቲቪ ሪቼ ነበር ቢሮአችንና ከሜክሲኮ ወደ ሪቼ ወክ እያደረኩ ምንድነው ታክሲ ሊይዝ መታጠፊያዋ ጋር የሆነ የኔ ቢጤ ተኝቶ እየለመነ ያለ ሰው እንዴ ሪሞት አለኝ። እንዴ ቲቪ አለ አልኩት እንደዚህ ማለት ነው። ሁለታችንን ይሳቅ ነው እሱም ይስቃል በተኛበት ፎቶ አስቀምጦ የሚለምነው እኔም ቁሜ ነው የምስቀውና እሱን አጋጣሚ አረሳውም መቼም። የታየኝ ብለህ ነው አይደለ? ያው ቲቪ ባይኖረው አያየኝም በእርግጠኝነትና እንዴ ቲቪ አለህ ነገር አልኩትና እሱ አጋጣሚ አረሳው። ይሄን ጥያቄ እንግዲህ ሳትዋሽ ነው የምትመልስልኝ። አርቲስት ቴሌቪዥን እንዴት አገኘኸው? በጣም ብዙ ቴሌቪዥኖች ጋር አብሮ የመስራት ገጠመኞች ነበሩ። እኔ እንጃ ልክ ከቤት ወጥቼ ወደ ትልቅዬ ቤት እንደመጣሁ አይነት ስሜት ነው የተሰማኝ። በጣም ፍሬንድሊ ናቸው ሁሉም ሰው። በጣም የስራ ነፃነት አለ። ከምንም በላይ ግን ሁሉም ጋር ሳላየው እዚህ በደንብ ያገኘሁት ነገር ለክሪኤቲቭ ማይንድ ለሚፈጥር አይምሮ ያላቸው ክብር የሚገርም ነው። ከዛ ውጭ ደግሞ የሚፈጥር ሰው እንደዚህ ሚዲያ ላይ ያለ ሰው ጽሁፍ ላይ ያለ ሰው ስክሪፕቱ የጨበጠ ሰው ኮምፒውተር ላይ ያለ ሰው ሀሳብ ጨዋታው ፐዝሉ ለሆነ ሰው ዋነኛው ነገር ነፃነት ያስፈልገዋል። የማሰብ ትልቁ ስራ እዚህ ውስጥ ነው ብለው ያምናሉ እንዳየሁት ከሆነና ለነፃነት ለአይምሮ ያላቸው ቦታ በጣም ትልቅ ነው። ከዛ ውጪ ደግሞ ሰው ሰራተኛው በጣም በወጣቶች የተሞላ ነው። በጣም ኢነርጂያቸው የሚገርም ነው። እንደውም ፔሶይን ማስተካከል አለብኝ I have to keep up እንድል አድርገውኛል። ያቺ ጄቲቪ ሪሞትን ስፈጥራት የነበረችው ፍጥነት አለቻ አባ አማን ነው እቺ ፍጥነቷ እዚህ ጋር ጽፎ እዚህ ጋር ኤዲት እዚህ ጋር ካሜራ እዚህ ጋር ምናምን እሷን ጊዜ በደንብ በቃ እንዳስታውሳትና ምን ላይ እንዳለው እንዳይ አድርገውኛል ኢነርጂያቸውና ያው መድረስ አይቀርም እንደውም እንደማልፋቸው እርግጠኛ ነኝ። ብቻ ቤቱ በጣም የሚገርም ቤት ነው። ለክሪኤቲቭ ማይንድ በጣም ቦታ የሚሰጥ ነው። ከምንም በላይ ደግሞ ፕሮግራሞቹን በደንብ ላስተዋላቸው ሰዎች ዩኒክ ናቸው ኢን አ ሴንስ ከሆነ ነገር ተወስደው ከዛ በኢትዮጵያኛ ተለውሰው የሚቀርቡ አይደሉም። ናቹራል ናቸው፣ ሀቅ ናቸው እና ደግሞ ኦሪጂናል ናቸው። ለኦሪጂናል አይዲያስ በጣም ቦታ ይሰጣሉና በጣም ነው ደስ ያለኝ ስለተቀላቀልኳቸው። ደግሞ በመጨረሻ ማለት የምትፈልገው ነገር ካለ? በመጨረሻ ማለት የምፈልገው ነገር ምንድነው? ከተለያየን ጊዜ በዚች 5 ዓመት ውስጥ በጣም ብዙዎቹ የሚያውቁኝ ሰዎች አተ ሃይ ስኩል እያለሁ እኮ አውቅህ ነበር
እንዲህ 7ኛ ክፍል እያሉ በጣም አይህ ነበር ምናምን። አሁን ትልልቅ ልጆቹ ነው ማለት ነውና በጣም ብዙ ነገሮች በዚች 5 ዓመት ውስጥ ተለዋውጠዋልና ዋናው ነገር መናገር የምፈልገው እንኳንም ኖራችሁ፣ እንኳንም ደህና ሆናችሁልኝ፣ እንኳንም እችን ቀን ለማየት በቃን። ዋናው ነገር ሰላም፣ ዋናው ነገር ጤና ነውና እንኳንም ሰላም ሆናችሁ፣ እንኳንም ጤና ሆናችሁ በመላው የሀገሬ ክፍል ደግሞ ዋናው አዲስ አበባ ብቻ ሳይሆን በመላው የሀገሬ ክፍል ሰላም እንዲሆን ፍቅር እንዲሆን እመኛለሁና ዋና ማስተላለፈው መልእክት እንኳን ተገናኘን ከዚህ ሁላ ጊዜ በኋላና በደንብ ልክሳችሁ በደንብ ቆንጆ ነገር ልሰጣችሁ ቃል ገባላችኋለሁ ማለት ፈልጋለሁ። የአርት ፕላስ ቤተሰቦቼ ዛሬ ከሰሉ ጋር የነበረኝ ጊዜ ይሄን ይመስል ነበረ። በሚቀጥለው ሳምንት ደግሞ ከአዲስ እንግዳ ጋር ይጠብቁኝ። ወዳችኋለሁ። ባይ